በድጋሚ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ እንላለን። ጅግጅጋ ግርጌ የሚገኘው ሸበሌ ሪዞርት ሆነን በቀጥታ ወደ ጊዮን ሆቴል ወደሚገኘው አፍሪካን ጃዝ ቪሌጅ። አው ግን ዮኒ ይሄንን ስንል ማለት ነው አንዳንዴ ሙዚቃን ከነክብሩ ማግኘት ደስ አይልም? እጅግ በጣም የምንወዳቸውን ሙዚቀኞች ከፍ ባለ መድረክ ማየት ደስ ይላል። ከሙሉ ባንድ ጋር ሙሉ አልበማቸውን ከነሱ አድናቂ ጋር እና ሙዚቃን በዚህ ልክ ሲጫወቱት ማየት በጣም ያስደስት ነገር ነው። ሙዚቃ ከመጫወት ውጪ ራሱ ከዛ ከምትወጁ ሰው ጋር መጠየቅ እና የምትጠይቂውን ጥያቄ ሲመለስልሽ ደስ ይላል። አሁን አንዳንዴ በቲቪ ሻይ ሰዓት ላይ እናንተም እኛም ቁጭ ብለን ስናወራቸው ይሄን ባነሱት ይሄን በጠየቁት የሚል ጥያቄ ይኖራል። ያልተጠየቀ ነገር ሊጠይቁት ይችላሉና በጣም ደስ የሚል አጋጣሚ ነው። ለአድናቂሽ እንደዚህ ፍለ ፊት መጠየቅ መቻል ራሱ ደስ ይላል። በርግጥ ብቻ ሳይሆን ደግሞ ይመስለኛል ሙዚቃን ለሚወዱ ሰዎች ሙዚቃን ለሚያውቁ ለሚያዳምጡ ሰዎች ደግሞ ጥሩ ማጋጣሚ ነበርና ይሄ ፕሮግራም የሚወዷት የሚያደንቋትን ህብስት ጥሩነህን እዛ መድረክ ላይ አግኝተዋት ጥሩ ጊዜ አሳልፈው ነበር። በርግጥ ኢቢኤስ የምታስታውሱ ከሆነ እኮ ከዚህ ቀደም 5 አመት ይሆናል ይመስለኛል የተለያዩ አንጋፋ ሙዚቀኞች በአንድ መድረክ ላይ ከሚወዷቸው ሰዎች ጋር አሁን ድረስ ይሄዳል በቴሌቪዥን። በጣም የሚገርመኝ ዝግጅት ነው እሱ ዝግጅትና ሙዚቃን በቃ በደንብ እንድታጣጥሙ ነው የሚያደርገው ማይሰለች የሚወደዱ ሙዚቀኞችና ዛሬም ህብስትን እንግዲህ በተለየ መንገድ ከሙዚቃዎቿ ጋር ልናገኛት ነው ከአድናቂዎቿ ጋርም ጭምር ለፋሲካ በልዩ ዝግጅት ማለት ነው። ህብስት ሁላችንም እንወዳት ናትና እስቲ ከማን ጋር ተገናኘች ምን ጠይቋት ምን ተጫወተች ሚለውን ደግሞ እኔ እምዬናደራ ሚለውን ሙዚቃ በጣም ነው የምወደው። እንደው ብኖር እሱን ስለሱ ሙዚቃ ትንሽ ነገር ባነሳበት 16 አመቷ ነበር ወይ 15 አመት በጣም ልጅ ነበረች። አሁን ህብስት እንደምናውቃት ስለ እናት ስለ ሀገር ስለ ፍቅር ያልነካካችሁ ነገር የለምና በጣም ነው የምንወዳት የምናከብራት። ድምጿም ስቲል ነው ያለው እና ያው ሄደው ከሷ ጋር የታደሙት እድለኞች ናቸው። በእርግጠኝነት ተዝናንተዋል፣ ዘና ፈታ ብለዋል። በዓልንም በሚገባ አክብረዋል ብዬ ነው የማስበውና በጣም ደስ ይላል። እዚህ እንዳንጨርሰው አይተን ብንመለስ ሻሎም በዓል ደስ ያላችሁ ወጥንላ አድርጎ ጌታችን ተነሳ።
ትቼ ወይ አንተን አስተውዬ ሁሉንም ነገር ትቼ ወይ በኖርኩ እፎይ ብዬ ሁሉንም ነገር ትቼ ወይ ባደርኩ እፎይ ብዬ ባረፍኩ እፎይ ብዬ ባየጎኔ ሆዬ እናመሰግናለን። እንኳን አደረሳችሁ በድጋሚ። በመላው ዓለም ለምትገኙ ውድ ኢትዮጵያውያን የክርስትና እምነት ተከታዮች በሙሉ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። እዚህም ያው በጣም በቆንጆ ድባብ እዚህ ተሰብስበን ጥሩ በዓል እያሳለፍን ነው። አጋጣሚ ሆኖ በአገሬ ላይ ሆኜ ዛሬ ትንሣኤን በዓል ደግሞ እንደዚህ በደመቀ ሁኔታ በማሳለፌ እጅግ በጣም ደስ ብሎኛል። ዛሬ በዓል ነው። እየጠጣችሁ ጎንጨት እያላችሁ በደንብ አለፍ ትንሽ ትንሽ የምትፈልጉት ጥያቄ ካለ ለመመለስ ሬዲ ነኝ። እዛ ጋር ያለችው በጣም ያው የመረጥኩሽ ጥበብሽ በጣም ነው የሚያምረው። አመሰግናለሁ። አንቺም በጣም ታምሪያለሽ። አመሰግናለሁ። እንኳን አደረሰሽ። እንኳን አብሮ አደረሰን። በዓልም መስለሻል። በጣም ሞቅ ደመቅ አርገሽናል። በጣም ደስ ይላል። አሪፍ ጊዜ እያሳለፍን ነው። በጣም እናመሰግናለን። አመሰግናለሁ። ስምሽን ግን አልተናገርሽ። ስሜ ሲፈን ይባላል። ሲፈን እንግዲህ እንደምናውቀው ለረጅም ጊዜ ውጭ ሀገር ነበርሽ፣ ከሀገር ውጭ ነበርሽ ማለት ነውና እንዴት ነበረ በዓልን ከሀገር ውጭ ማክበር? ከቤተሰብ ተለይቶ ስሜቱ እንዴት ነበር? አውቃለሁ ከባድ ነው፣ ግን ይከፋሽ ነበር? ይሄ ነው ጥያቄ። እውነት ለመናገር ከፍቶኝ አያውቅም። አሁን የምኖርበት ከተማ ዋሽንግተን ነው። ያው ሜሪላንድ ውስጥ ነው የምኖረው። ብዙ ኢትዮጵያውያኖች አሉ እና ያ በመሆኑ ብዙ እንደ ሀገሬም ባይሆን ግን ጥሩ በዓል እናሳልፋለን። ደግሞ ከቤተሰቦቼን እህቶቼንም ሆነ ሌሎች ዘመዶች ከመምጣታቸው በፊት ብዙ ሰው ሳይመጣ ያው ብዙ ጊዜ ቀድሜ ስለሄድኩ ከቤተሰብ በዓል እኔ ጋር ነበር የሚከበረው ብዙውን። ስለዚህ አሁን ደግሞ ትንሽ በዛ አልንና በዓል በየቤቱ ሆነ ፋሲካ የሆነ ቦታ እናከብራለን። አጎቴ ጋር የአክስቴ ልጅ ጋር ገናን እንደዚህ ያልን ተከፋፈልን። ግን በፊት ገናም ፋሲካም እንቁጣጣሽም በቃ ቀድሜ ስለሄድኩ እኔ ጋር ነበር የሚከበር። አሁን ግን በዛ ስላለን በየቤቱ እየሄድን ጥሩ በዓል እናሳልፋለን። አመሰግናለሁ በጣም። እሺ አመሰግናለሁ።
ባንተ ላይ ይከጀላል ወይ ባንተ ላይ ሸጋ ባንተ ላይ ይደረባል ወይ ባንተ ላይ ይታሰባል ወይ ባንተ ላይ ይከጀላል ወይ ባንተ ላይ ችግሬ አስታዋስ ጠያቂ ማዋሌን ማደሬን ስለ ጤንነቴ የምታስብልኝ እኔ ካንተ ርቄ እንዴት ሰው ይውጣልኝ አንድ በለኝ አለው በለኝ መላ በለኝ ካንተ በስተቀር ሌላ የለኝ ዘመድ የለኝ አንድ በለኝ አለው በለኝ መላ በለኝ ካንተ በስተቀር ሌላ የለኝ ዘመድ የለኝ በላለኝ ፈጠን ብለህ የፍቅር ጓዞች ላይ ቸኮላት ከረሜላ ጣማለሁ ያንተ ገላ በላለኝ የኔ ገላ በመውደድ ሰረገላ ትዝታ ሲበረታ ብቅ በል ወደ ማታ ሸጋ ባንተ ላይ ይደረባል ወይ ባንተ ላይ ይታሰባል ወይ ባንተ ላይ ይከጀላል ወይ ባንተ ላይ ሸጋ ባንተ ላይ ይደረባል ወይ ባንተ ላይ ይታሰባል ወይ ባንተ ላይ ይከጀላል ወይ ባንተ ላይ ሙዚቃን ስጀምር በ15 ዓመቴን የጀመርኩት እኔ በጀመርኩበት ወቅት የመጀመሪያዋ ትንሽ ልጅ ነበርኩኝ። አሁን ብዙ ትንንሽ ልጆች አሉ እና እናቴን አደራ ምን ይሻላል ምን ይበጃል
በርቺ በሉኝ። ብዙ የፍቅር አልተጫወትኩም እና ልጅ ስለሆንኩ ማለት ነው። ከዛ ውስጥ አንድ ምን ይሻላል ምን ይበጃልን ልጫወትላችሁ በጣም ስለምወደው ማለት ነው። የሰው ልጅ ሞኝ ነው የሰው ልጅ ተላላግስ ነው የሰው ልጅ ደጉን ትቶ ክፉን ሲያደረች ይገርመኛል እኔስ የሰው ልጅ ዞር ብዬ ሳየው የሰው ልጅ ምነው ደግ ደጉም ቢያበጃች ምነው ደግ ደጉም ቢያበጃች ምን ይሻላል ምን ይበጃል ምን ይሻላል ምን ይበጃል ላይኖርባት መሬት ሰው ይፋጃል ተንኮል በልብ ውስጥ ይደራጃል ለዚሽ ከንቱ ዓለም ሰው ይፋጃል። ይሄ መጀመሪያ ዘፈኔ ነውና አሁን ደግሞ መጠየቅ ትችላላችሁ። እሺ በመጀመሪያ ህብስትዬ ስላየሁሽ ደስ ብሎኛል። እንኳን አመሰግናለሁ። ወደ ሀገርሽ በሰላም ተመለስሽ። አንድ ጥያቄ አለኝ። ከልጆችሽ መካከል ወደ ሙዚቃ ህይወት ውስጥ ለመግባት የሚፈልግ ሰው አለ? ከልጆቼ ያው ድምጽ አላት ልጄ ማለት ነው። ወደ ሙዚቃው ለመግባት እኔ አላቅም፣ ግን አሁን ስታንጎራጉር ምናምን በጣም ቆንጆ ድምጽ አላት። ወደ ሙዚቃው ግን የመግባት ፍላጎቷም ብዙ አላየሁትም። ትሞክራለች፣ ትንሽ ግን ትሞክራለች። አዎ ድምጽ አላት። ያው ድምጽ እኮ በዘር ይሄዳል እና አሁን እኔ አባቴ ሲቀድስ በጣም ደስ ይላል ብታይ በጣም እና እህቴም አላት ድምጽ ፋሚሊ ውስጥ አለ። ያው እኔ ጎልቼ ወጣው እንጂ ድምጽ ግን አለ ከዘር ይሄዳልና ልጄም ጋር በጣም ቆንጆ ድምጽ አላት እንጂ እዛ ውስጥ አልገባችም። ጥያቄያችሁ ይቀጥላል። ዘመድዬ ልጫወታለሁ። ዘመድዬ ያው የሜሪ አርምዴ የማርታ አሻገሬን አርጌ ከራሴም ጨምሬ የተጫወትኩት ዘፈን ነው። እንዴት አያችሁት? ወዳችሁታል? Oh
በትዝታ 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 ወራሽ ያጣ ፍቅር ይሽበ መዳፌ እንከራተታለው በደረቴ አገፌ ከተቀበለ ትዝታ ይሆን ትርፌ ያንተ ፍቅር ሸማ በልክ ተሰፍቶ ለሌላ ይመጥንም ባንተ ተለክቶ ያላንተ ይለበስ የሚመጥን ጠፍቶ የሚመጥን ጠፍቶ የሚመጥን ጠፍቶ ደረቴ በንባ ያጠመቀው አልተሰናበትኩ ርቄ ላርቀው 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 ደህና ሆይ ብሎኛል እንደማልሆን ሲያውቀው ልብ አልባ ደረቴ በንባ ያጠመቀው አልተሰናበትኩ ርቄ ላርቀው ላርቀው ልቤ ሌላት ብሎ ጀማ ፈረደብኝ አልገባቸው ልቤ እንደወሰድክብኝ ልቤ ሌላት ብሎ ጀማ ፈረደብኝ አልገባቸው ልቤ እንደወሰድክብኝ ትርጉሙን ፍቋል ከሊናዬ ፍቋል ከሊናዬ ፍቋል ከሊናዬ የት እንዳልጽናና እንቅልፌ ምራቀብኝ እንኳንስ በውኔ በልሜም ጨከነብኝ በአንዱ ፎይ እንዳልል ሁለት ጨለመብኝ 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 ሌት እንዳልጽናና እንቅልፌ ምራቀብኝ እንኳንስ በውኔ በልሜም ጨከነብኝ በአንዱ ፎይ እንዳልል ሁለት ጨለመብኝ 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 ምን ላርግልሽ ቢለኝ ጌታ በምጽአቱ ካንተ ጋር ያኖረኝ ዘላለም ቤቱ ምን ላርግልሽ ቢለኝ ጌታ በምጽአቱ ካንተ ጋር ያኖረኝ ዘላለም ቤቱ
አሁን አንቺ ደግሞ ስለተሰጠኝ እድል አመሰግናለሁ። በመጀመሪያ ስምሽን ንገሪ። ህይወት እባላለሁ። እንኳን አደረሰሽ ህብስትዬ። እንኳን አብሮ አደረሰን። ከአድናቂዎችሽ ጋር የተያያዘ ማትረሺው ነገር ካለ የገጠመሽ ብታጫውችን። ክስተቶች እንግዲህ በፊትም ተናግሬያለሁ። እናቴን አደራ በመዘፍን ጊዜ ነው ገና እንደጀመርኩኝ ማለት ነው። ወደ ጅማ ለስራ ሄጄ ነበረ። እናቴን አደራ ስዘፍን ያው ብዙ ሰው ስለነበረ አዳራሽ ውስጥ እንዳይገቡ ደግሞ እንደዚህ ተከልክሎ ነበረ፣ ወደ ስቴጅ እንዳይወጡ ያው የሚሸልም ምናምን ካለ እና አንዱ በቃ በጣም ስለሚያደንቀኝ በጣም እየሮጠ መጥቶ ሲያቅፈኝ እኔ እየዘፈንኩ ስለነበረ ይሄ ታጠፈና ማይኩ አፍንጫዬን መታኝ። ከዚች ላይ ደግሞ ማለት ነው ግን ጨመረልኝ አበጣለ እና ይሄ ገጥሞኛል። እና መተው ደግሞ ሊይዙት ሲሉ በፍጹም አትይዙትም በፍጹም አልኩ እንደምንም ብዬ እኮ ነው። እና ይሄ አጋጥሞኛል የፍቅር ማለት ነው። እሺ እናመሰግናለን። አመሰግናለሁ።
እናመሰግናለን። እንዴት ነው? ጥሩ ነው አይደለ? ዘና እያላችሁ ነው? አመሰግናለሁ። ደስ ያላችሁ ሞትን ድል አድርጎ ጌታችን ተነሳ አላችሁ? እሺ እሺ። እስቲ የኔ ቆንጆ እንኳን አደረሰሽ። እንኳን አብሮ አደረሰን። ቤተሰብ ሁሉ ሰላም ነው? እግዚአብሔር ይመስገን። ከሙዚቃ ጠፍተሻል? እየመጣሁ ነው፣ እየሞከርኩ ነው። አዲስ አልበም እንጠብቀው ወይ? አዎ አዎ፣ አዲስ አልበም እየሰራሁ ነው። አዎ፣ በናፍቆት ነው የምጠብቀው። አመሰግናለሁ። የመላው የኢትዮጵያ ሕዝብም እንደሚጠብቅ እርግጠኛ ነኝ። በጣም ብዙ ትዝታ ነው ያለብኝ በአንቺ ዘፈን። እያይሽኝ አይደል እንዴ? አብረሽ ሳዜም በደንብ አመሰግናለሁ። በቅርቡ ሰራለሁኝ። ጊዜውን ባልጠራ ጥሩ ነው አይደል?
ይሆን የሰላም የጤና ይሆን የፍቅር የደስታ ይሆን የሳቄ ጨዋታ ይሆን የፈጣሪ አምላክ ጸጋ በረከቱ ሙሉ ሙሉ ሆኖ ይግባ በየቤቱ ዳር እስከ ዳር ሳይገድብ ድንበሩ ስር ሁላችንም እንኳን አደረሰ የፈጣሪ አምላክ ጸጋ በረከቱ ሙሉ ሙሉ ሆኖ ይግባ በየቤቱ ዳር እስከ ዳር ሳይገድበን ድንበሩ ስር ሁላችንም እንኳን አደረሰ እሺ በመጀመሪያ ለመላው የክርስትና እምነት ተከታዮች እንኳን ለፋሲካ በዓል በሰላም ደረሳችሁ። ህብስትዬ በጣም ነው የምወድሽ፣ በጣም ነው የማደንቅሽ እና እኔ አንድ ጥያቄ አለኝ አንቺን የምጠይቅሽ። ልጆችሽ ከሙዚቃዎችሽ የትኛውን ነው በጣም የሚወዱት? ልጆቼ ወንዱ ያው ዝም ብሎ ሁሉንም እንትን ይላል። ሴቷ ግን አሁን የምትወዳቸዋል። እስኪ ትንሽ ታገሰኝ። አሁን የቀደም የተጫወትኩትን በትዝታን ግን በቃ በጣም ትዝ የሚለኝ የይቅርታ አልበምን ስሰራ የዛሬ 22 ዓመት አሁን 23 ሊሆነው ነው እንደው እሷም ሊሞላት ስለሆነ እና ያኔ ከአበጋዝ ጋር ይቅርታ አልበምን ስሰራ ሁሌ ሄጄ በምዘፍን ጊዜ 6 ወር ነበርኩ እርጉዝና ህብስት አሁን እኮ ሆድሽ ውስጥ ልጅሽ እየሰማች ነው የሙዚቃ ታውቀዋለች፣ አሁን ስትወጣ ታውቀዋለች ይለኝ ነበር እና ይቅርታ አልበም ወጥቶ ልክ ወልጄ ነው የወጣው። ላይክ 6 ወሯ ላይ ምናምን ሆና በካርሲት ይዣት መኪና ውስጥ እየነዳን ስንሄድ ከቤት ቆይ ብቻን ስከፍት ቆይ ብቻ ሲል እሷ በቃ ካርሲቱ ላይ እንደዚህ ትልና ነበርና በጣም ማስታውሰው ነው። ግን አሁን ላይ ታገሰኝ ትወዳለች፣ በትዝታ ደስ ይላታል። እሷ ትወዳቸዋለች ስራዎችን። ወንዱ ብዙም እንትን አይደለም ቆንጆ ነው ምናምን ብሎኝ ነው። ካላስቸገርኩሽ ትንሽ ትይልናለሽ ትጫወችልናለሽ? እስኪ ትንሽ ታገሰኝ እወቀኝ ልወቅህ እንዴ ባንድ ጀንበር ያልከው ልበል እስኪ ትንሽ ታገሰኝ እወቀኝ ልወቅህ እንዴ ባንድ ጀንበር ያልከው ልበል ያሰብኩት ጠፋኝ ጨዋታው ቀልቤን ነጠቀኝ ልቤ ታወከ ሁኔታው እጅግ አስፈራኝ። አመሰግናለሁ። ደስ ያላችሁ ሞት እንድል አድርጎ ጌታችን ተነሳ። ሲጎትተኝ መንደበሬዎቹ በዋል ባጅበቡኝ ውጭ ዜማዎቹ ዛሬማ በዓል ነው አታርስም አታጭድም አትወርድም ከርሻ Come
በራፉ ከእጁ ማያወጣኝ ከሰፊ መዳፉ ሲስቅ ሲጎትተኝ እንደ በሬዎቹ በዋንኳች በቦኝ ውጭ ዜማዎች ጥሩ ጊዜ እንዳሳለፍን እርግጠኛ ነኝ አይደለ? በጣም እኔ ደስ ብሎኛል። በጣም ቆንጆ ባልያስ ባንዶቹንም በጣም ነው የማመሰግነው። ባንዶችን ግሬ ባንድ ናሆም ሪከርድ፣ ኤልያስ ፍቅሩ ከልቤ በጣም አመሰግናለሁ። ባካቸው አመስግኑልኝ። አሁን ላንጋኖ ሬስቶራንት ዋይቶክ ያለው ጋር ነው የምሰራውና እነሱም እንደዚሁ እንኳን አደረሳችሁ በጣም አመሰግናለሁኝ። እግዚአብሔር ያክብርልኝ። ሁላችሁንም እዚህ የመጣችሁትን በሙሉ በጣም ቆንጆ ጊዜ ነው ያሳለፍነው፣ ጥሩ በዓል ነው ያሳለፍነውና ከልብ አመሰግናለሁ። መልካም በዓል ይሁንላችሁ ለሁላችሁ። ኢቢኤስን ይህን ፕሮግራም እንደዚህ ያሳምሮ ስላዘጋጁልን በጣም ነው የምናመሰግነው። ለክሮቹ በሙሉ አመስግኑልኝ ፕሊዝ። በጣም ነው የማመሰግነው። በቴሌቪዥን መስኮት ፕሮግራማችንን ስትከታተሉ ለነበራችሁ ኢትዮጵያውያን መልካም በዓል ይሁንላችሁ። እናመሰግናለን በጣም። ያላችሁ